በአገኘው ተሻገር የተመረዘው አበረ አዳሙ ከመንግስት ጋር ሆነ አገር እያፈረስክ ነው። የት እንደደረስን መገመት አልቻልኩም። ወዴት እየወሰዱኝ እንደሆነም አላውቅም። በፍጥነት እየተነዳ የነበረው መኪና ድንገት ቆመና በሩ ተከፈተ። እንድወርድ በቁጣ አዘዙኝ። አካባቢው ላይ ምንም የሚሰማ ነገር የለም። ጸጥ ረጭ፣ ዝም ጭጭ ያለ ነው። መርፌ ቢወድቅ ይሰማል የሚባልበት አይነት ጸጥታ። በዚህ ዝምተኛ ሰፈር ውስጥ ስንቱን ዝም አድርጋችሁት ይሆን እያልኩ ከመኪናው ተደግፌ ወረድኩ። ግራና ቀኝ ይዘውኝ እንድራመድ አዘዙኝ። ታዘዝኩላቸው። ቶሎ ቶሎ ተራመድ እያሉ ያጣድፉኛል። ተጣደፍኩላቸው። የምንጓዘው በመንገድ ላይ አይደለም፣ እልም ባለ መስክ ላይ ነው። ጤዛው እግሬን አጨማለቀው። ያደረግኩት ነጠላ ጫማም ያዳልጠኝ ጀመር። በፍጥነት እንድራመድ የሚያደርጉት ጭቅጨቃ ለመግደል የቸኮሉ እንደሆኑ ያሳበቅባቸዋል። እንደነጋበት ጅብ በጠዋቱ ያሯሩጡኛል። የታነቀ እጆቼን፣ የተሸፈኑ አይኖቼን፣ የቆሰለው ገላይን ተሸክሜ በዛሉት እግሮቼ የአቅሜን ተሯሯጥኩላቸው። 10 ደቂቃ የሚገመት የእግር ጉዞ አድርገን እንደቆምን ከፊት የቀደመው ሰውዬ አንድ ሲከፈት እጅግ የሚረብሽ ድምፅ ያለውን የቆርቆሮ በር መክፈት ጀመረ። መሸጎሪያውን ስቦ በሩን ከከፈተው በኋላ ቀጥሎ ደግሞ ሌላ በር ከፈተ። ይህም ያስደነግጣል፣ ይረብሻል። ቁልቁል የሚወስድ መንገድ 10 የማይሞሉ እርምጃዎችን ከተጓዝን በኋላ ሌላ በር ተከፈተ። ይሄኛው ከቀደሙት 2 በሮች የሚለየው ጨዋ ያለ መሆኑ ነው። በቀስታ ሲከፈት ተሰማኝ። ከዚያ ጥቂት እርምጃዎችን ሄጄ አስቆሙኝ። በሩን ከከፈቱ በኋላ አሳሪዎቼ እርስ በርስ ተንሾካሾኩ። በዚህ ሾክሻካ ጭቅጭቅ 1 ደቂቃ የሚሞላ ጊዜ አባከኑ። የሚሉትን መስማት አልቻልኩም። ከድርጊታቸው መረዳት የቻልኩት ካቴናውን እንፍታለት ወይስ እንደታሰረ ይሁን የሚለው እንዳጨቃጨቃቸው ነው። በሹክሹክታና በምልክት ቋንቋ ከተግባቡ በኋላ ስላላዩዋቸው የገመትኩት ነው። ያንን የእጅ ብረት ፈቱልኝ። አንዳች መርግ ከትከሻዬ ላይ ሲወርድ ተሰማኝ። ነፍሴ እፎይታ አገኘች። ከዚህ በኋላ ቢገድሉኝም አይቆጨኝም አልኩ። ይህ አባባል ለወትሮ የሚያስቀኝ ነበር። ሰው ከሞተ በኋላ የሚቆጭ የሚጸጸትና የሚናደድ አሊያም ሌላ ስሜት የሚያስተናግድ ስለመሆኑ አላውቅም። ግን እንዲህ ከሆነ በኋላ በሞትም አይቆጨኝ የሚል ፈሊጥ ያስገርመኛል። እውነት ግን ሰው ከሞተ በኋላ ይቆጭ ይሆን? ካቴናውን ከፈቱልኝ በኋላ ወዲያው እስከ አንገቴ ጠልቆ የነበረውን ጭንብል አወለቁልኝ። ጭው አድርጎ አዞረኝ። እዚህ ተቀመጥ አለኝ አንዱ ከቆምኩበት በስተቀኝ ያለውን አቅጣጫ እያሳየ። አቅጣጫውን ተከትዬ እግሬ ስር የተዘረጋ ፍራሽ በበሩ በኩል በገባው ብርሃን ታየኝ። እሺ እምቢም ሳልላቸው በሩን በአናቴ ላይ ድርግም አድርጎ ዘጉብኝና ወጡ። በሩ ሲዘጋ ከድቅድቅ ጨለማ ጋር ተፋጠጥኩ። ተፈጥሮ ያቀረበችልኝን ብርሃን ነጥቀውኝ ሄዱ። ለነገሩ እነዚህ ሰዎች ያልነጠቁኝ ምን አለ? ወጣትነቴን፣ የማፈቅረውን ስራዬን፣ የምወዳቸውን ጓደኞቼን፣ ወዳጆቼን ሁሉ ቀምተውኛል። በመግደል የኮሚኒኬሽን መንገዶቼን በመዝጋት በማስፈራራት ስም በማጥፋት እረ ስንቱን አሳጡኝ። አሁን ደግሞ ሕይወቴን ልነጥቁኝ የመጨረሻው ደረጃ ላይ ደርሰዋል አልኩና ፍራሽ ላይ 2 ጉልበቴን በእጆቼ አንቄ ተቀመጥኩ። ከውጭ የሚሰማ ድምፅ የለም። መርፌ ብትወድቅ ከጆሮ የምታመልጥ አይመስልም። ጸጥታና ጨለማ ወዳጆች የሆነው ተፋጠጡኝ። የጨለማ ካላንደር መቁጠርን ጀመርኩ። እግዚአብሔር ግን ጨለማን ለምን ፈጠረው ስል ጠየቅኩና ከምድራዊ መንግስቱ የገባሁበትን ግብግብ አልበቃ ብሎ ደግሞ ከሰማይ አምላክ ልጣላ ብዬ ተውኩት። ግን ሰማያዊ ጌታ ብርሃን ቢፈጥርም የኢትዮጵያው ጌታ በፈጠረው ሰው ሰራሽ ጨለማ በጠራራ ፀሐይ ድንግዝግዝ ውስጥ ከመጣል ወደ ኋላ እንደማይል ይህ እውነት ማሳያ ነው። በእርግጥ አብይ አህመድ የተባለ ሰውዬ እንደማይወደኝ ወይም ኢትዮ ፎረም የሚባል ሚዲያን አምርሮ እንደሚጠላው በተደጋጋሚ አይቻለሁ፣ ሰምቻለሁ። እዚህ ላይ 1-2 አጋጣሚዎችን ልጥቀስ። መጋቢት 4 2014 ዓ.ም እንዲሆነ ብልጽግና የተባለው ገዢ ፓርቲ ጠቅላላ ጉባኤ አደርጋለሁ ብሎ ለስብሰባ ከተቀመጠ 3 ቀኑ ነበር። ከዚህ በፊት በዕለተ ቅዳሜ መጋቢት 3 ላይ
አብይ ራሱን የፓርቲ ፕሬዝዳንት አድርጎ ሲያስመርጥ በቴሌቪዥን ታየ። አብይ ኢትዮጵያንም ብልጽግናንም ሊመራ አይገባውም፣ ባለፉት 4 ዓመታት የመራው ይበቃዋል የምትሉ በእጅ አሳዩኝ እያለ ዘዲክታተር ፊልምን በሚያስንቅ ደረጃ ሲተውን ለሀገሬ ሁሉ ተመደረከ። እስኪ ወንድ የሆነ እኔን ይቃወም እያለ መሆኑ ግልጽ ነበር። የሰማይ ስባሪ በሚያካክሉ አጃቢዎቹ ተከቦ እንዲህ ያለ ኮሚክ ጥያቄ ሲያቀርብ እጁን ብቅ የሚያደርግ ተበልጻጊ ይኖራል ብሎ እንደማይጠበቅ ይታወቃል። ብቻ ራሱ መራጭ አስመራጭና ተመራጭ ሆኖ የተሰየመበት ያንን ሁነት እንዳየው አንድ ታሪካዊ ግጥምጥሞሽ ትዝ አለኝ። ኮሎኔል መንግስቱ ኃይለማርያም ኢሰፓን ሲመሰረት ተመሳሳይ መንገድ ተከትሎ እንደነበር ብዙ ጊዜ አንብቤያለሁ። በጊዜው ወታደራዊ መንግስት ወደ ኢሂድሪ ከደርግ ወደ ኢሰፓ ሲሸጋገር አልተደናቀፈም። ራሱ እጩ መራጭና ተመራጭ ሆኖ ያጠናቀቀበትን ድራማ የግብር ልጁ አብይም በ4 ኪሎ ቤተ መንግስት የበለጠ አራቆና አሻሽሎ ሲደግመው አስተዋልኩ። እናም የሁለት ገዢ ፓርቲዎች ወግ ኢሰፓና ብልጽግና አንድም ሁለትም ብዬ አንድ ጥንቅር አዘጋጀው። በዚህ ጥንቅርም የሁለቱ ፓርቲዎች ጠቅላላ ጉባኤ አጀማመርና አካሄድ፣ አባላትና አገራዊ ሁነት አንድ አይነት እንደሆነ በማስረጃ ተነተንኩ። ያኔም ሆነ አሁን በሀገሪቱ ሚሊዮኖች በረሃብ ይረግፉ እንደነበር፣ በአንጻሩ ገዢው ፓርቲ በሞቀ ድግስ አዲስ አበባ ላይ አቅሉን ስቶ እንደነበር፣ ያኔም እንዳሁኑ ኢትዮጵያ የሚል አታላይ መዝሙር ይለቀቅ እንደነበር፣ ያኔም ሆነ አሁን ሰሜን ኢትዮጵያ ደም አፋሳሽ ውጊያ ላይ እንደነበር፣ ያኔ ከትግራይ ፍስሐ ደስታ የተባለ ኮሎኔል ብቻ የማዕከላዊ ኮሚቴ አባል ሆኖ እንደተመረጠ፣ የአሁኑ ፍስሐ ደስታ ደግሞ አብርሃ በላይ የተባለ ሰው መሆኑን የሚተርክ ከ15 ደቂቃ ያለፈ ጥንቅር ሰራው። አበበ እንደ ሁሌ ማንቆረቆረው። ዝግጅቱ ረፋድ 6 ሰዓት አካባቢ ለተመልካች ደረሰ። በዚህ ወቅት የብልጽግና ጉባኤተኛ ለምሳ ወጥቶ በብሔራዊ ቤተ መንግሥትና በአንደኛው የአብይ መናፈሻ ውስጥ እየደለቀ ነው። 9 ሰዓት አካባቢ በድጋሚ ወደ ጉባኤ አዳራሽ ገቡ። አብይም የማጠቃለያ ንግግር ለማድረግ መድረኩ ላይ ተሰይመዋል። አብይ ረጅምና አሰልቺ ንግግሩን አድርጎ ካበቃ በኋላ ካነሳው ሐሳብ ጋር ምንም ግንኙነት በሌለው ሁኔታ አንዳንዶች የብልጽግናና ኢሰፓ ጉባኤ አንድ አይነት ናቸው ብለው ከወዲሁ መናገር ጀምረዋል ሲል ቀጠለ። በ1977 ዓ.ም የተካሄደው የኢሰፓ ስብሰባና የብልጽግና ስብሰባ አንድ አይነት ነው። ያኔም አሁንም ረሃብ አለ። ያኔ ከትግራይ የተወከለው ፍስሐ ደስታ ብቻ ነው፣ አሁን ደግሞ አብርሃ በላይ ብቻ ነው እያሉ መናገር ጀምረዋል። ምናልባት ከሰማችኋቸው እንዳትቀየሟቸው አለና ማብራሪያውን ገታ። ይህ ንግግሩ ያችን የእኛን ዝግጅት ጥንቅቅ አድርጎ ካዳመጣት በኋላ እንደተናገራት ገባኝ። እውነት ለመናገር ደነገጥኩ። ለአበበ ደወልኩለት። ስማ ሰው ያለውን ሰማ? ምን አለ መልሶ ጠየቀኝ። ዛተብን ስል መለስኩለት። አብይ እንዲህ ባለ መልኩ ሲናገር ዛቻ እንደሆነ በሌሎች አውደ ሁነቶች ስላሳየ እንደማይለቀን ገብቶኛል። የእኛን ፕሮግራም መሰረት ያደረገ አስተያየት እንደተናገረ አብራራውለትና እንዲሰማው ነግሬው ወደ ሌሎች ወዳጆቼ ደወልኩ። ምን ለማለት አስቦ ይመስላችኋል እያልኩ ሰውየውን በሚገባ ለተረዱ ሰዎች ጥያቄ አቀረብኩ። ልደቱ አያሌው አንዱ ነበር። ልደቱ የእኛን ፕሮግራም እንደሰማው ከገለጸልኝ በኋላ የአብይን ንግግርም ቃል በቃል ደገመልኝ። እሱ ስራው ማህበራዊ ሚዲያን መከታተል ነው። እንዳበሳጫችሁት ግልጽ ነው። ይህንን በማለት የሚለወጥ ነገር የለም። እንዲያውም ጥሩ ማስታወቂያ ነው የሰራላችሁ። ስለዚህ ስራችሁን ቀጥሉ በማለት ጭራሽ ጠንክረን እንድንሰራ አበረታታኝ። የልደቱን ስልክ እንደዘጋው አበበ መልሶ ደወለ። ደንግጧል። አይ አሁን አብቅቶልናል አለኝ። ቀጠለናም በደንብ ተናዷል። ነገ ጠዋት ገቢ ነን አለኝ። ሁሌም የምንለው ነገር ነው። አንዱን ማለዳ እንደምንታሰርበት እንጠብቅ ነበር። ጥንቃቄያችን ሕግ ጥሰን ላለመስራትና በፍርድ ቤት ላለመቀጣት ብቻ ነው። ሊገድሉን የሚችሉት ሻዕቢያ፣ የአብይ አማሮች ወይም ጽንፈኛ የኦሮሞ ብልጽግና ሰዎች ሊሆኑ እንደሚችሉ ብንነጋገርም በተቻለ መጠን እንቅስቃሴያችንን መገደብ እንደ መፍትሄ ያስቀመጥነው ነገር ነበር። እናም በተለይ እኔ ከቅዳሜ በስተቀር ከቤት ያልወጣም። የምወዳትን ዕለተ ቅዳሜም በጥንቃቄ ለማሳለፍ እሞክራለሁ።
ከታሰርም በኋላ በፍርድ ቤት ለቅጣት የማይዳርገንን ሥራ መስራት እንደሚገባን የተነጋገርነው ገና ሥራውን ስንጀምረው ነው። አንድ ቀን መታሰራችን እንደማይቀር ግን እናውቅ ነበር። በዚህኛው አስጨናቂ ቀንም አበበ ደውሎ ነገ ጠዋት ገቢ ነን ሲለኝ ያ ቀኑ ያልታወቀው ቀጠሮ መድረሱን እያስታወሰኝ ነበር። አይ በፍርድ ቤት ሊያስጠይቀን የሚችል ነገር የለም፣ በዚህ ምክንያት የሚያስረን አይመስለኝም። ይልቅ የተሳሳተ መረጃ ሰጥተው ከዚያ ሐሰተኛ መረጃ አሰራጭተው የያዝናቸው እንዳይሉ ከየትኛውም አካባቢ የሚመጣን መረጃ በጥንቃቄ እንይ አልኩት። እና ቪዲዮ ይቆይ ወይስ እናንሳው ሲል በድጋሚ ጠየቀኝ። ቪዲዮውን ማንሳት ምን ይጠቅማል? ዋናው ሰውዬ አስቀድሞ ሰምቶታል፣ ዳውንሎድም አድርጎት ይሆናል። አሁን ቪዲዮውን ማንሳት የበለጠ ለጥርጣሬ የሚዳርገን ነገር ካልሆነ በቀር የሚፈይደው የለም አልኩት። እንግዲያውስ ርዕሱን እንቀይረው አለኝ። በዚህ ተስማማው። ከዚያም የሁለት ፓርቲዎች ወግ የሚለውን ብቻ አስቀርተን ሌላውን አስወገድ ነው። ይህ አጋጣሚ አብይ በእኔና በጓደኛዬ አበበ ላይ እየሳለ የነበረውን ሰይፍ ይፋ ያደረገበት ነበር። ከአንድ ወር በኋላ ደግሞ ሌላ ሁነት ሆነ። በጎንደር ሙስሊሞች ተገደሉ። አብይ አብሮ መኖሩ ይሻለናል በሚል 9 መስመር መግለጫ በፌስቡኩ ላይ ጻፈ። በዚህ ወቅት ለኢትዮጵያ ሕዝበ ክርስቲያንና ሙስሊም ምዕመን አብረህ መኖር ይሻልሃል ብሎ መምከር ለቀባሪው እንደ ማርዳት ነው የሚል ጥንቅር ሰራን። ከ3 ቀናት በኋላ የሮመዳን ጾም ፍቺ ይከበር ነበርና ይህንን በዓል አሳኮ የተለመደ ረጅም መግለጫውን አወጣ። በዚያ መግለጫ ላይ አብሮ መኖሩ ይሻለናል የምትለዋን ምክሩን አሰፈረና ቀጥሎ አብሮ መኖሩ ይሻለናል ስንል አንዳንዶች ለቀባሪው አረዱት እንደሚሉን አውቃለሁ በማለት አተተ። ይህ የሰይፉን በሚገባ መሳል የሚያሳይ ሁለተኛው አጋጣሚ ነበር። በዚህ መልኩ ሰውየው በግሉ ጥርስ እንደነከሰብን ገብቶኛል። በዚያ የጨለማ ቤት ውስጥ ሆኜ አሁን እኔ ለዚህ መንግሥት አስፈሪ ፍጡር ሆኜ ነው እንዲህ ላለ ስቃይ የምዳረገው ብዬ ራሴን ለጠየቅኩት ጥያቄ ያገኘሁት ማብራሪያ ይሄ ነበር። በተጣመሩ እጆቼ መሃል ያለውን ጉልበቴን አቀፌ ብዙ መቆየት አልቻልኩም። ካቴናው ሰርስሮ የገባበት እጄ ይጠዘጥዘኝ ጀመር። ቆስሎ ይሁን አይሁን ማየት አልቻልኩም። እየደማ ስላለመሆኑ አላውቅም። አንዱን እጄን በሌላኛው እጄ ዳሰስኩት። ሁለቱም አብጧል። የሚፈነዳ መሰለኝ። አሻሸሁት። የባሰ አመመኝ። የማይታየኝ እብጠት፣ የማይታየኝ ቁስለት አሰቃየኝ። በዚህ ሁኔታ ረዘም ላለ ጊዜ ከቆየው በኋላ የቤቱ በር ተንኳኳ። ዝም አልኩ። ያዬ ቁርስ ልሰጥ ነበር በማለት ስሜን አቆላምጦ በኦሮማራኛ አናገረኝ። በሩን ያንኳኳው ሰውዬ አነጋገሩ ቁጣ የለበትም፣ ተረጋግቶ ነው። እኮ አምጣዋ አልኩት። እሺ ቁምና ፊትህን ወደ ግድግዳው አዙርልኝ ሲል አዘዘኝ። ያንን አደረግኩ። ያመጣውን ምግብ በሩ ስር እንዳስቀመጠው ነግሮኝ ዘግቶብኝ ሄደ። ወደ በሩ ሄጄ አንድ የሸክላ ጆግ፣ አንድ ንኬልና በሰሃን ምግብ አገኘው። ምግቡን በአመልካች ጣት የፈተሽኩትና አሸተትኩት። የጾም ፍርፍር ነው። ምንም ቢሆን ግን እንደማልበላ የወሰንኩት ገና ምግብ ሊሰጠኝ እንደመጣ ሲነግረኝ ነበር። የኦህዴድ ሰዎች በጠመንጃ ከመግደል በላይ በምግብ መመረዝና በመሰል መድኃኒት ሰውን ማስወገድ የተካኑበት እንደሆነ ደጋግሜ ሰምቻለሁ። አለማየሁ አቶምሳል በአጭር የቀጩት የሚጠጣውን ውሃ መርዘው እንደነበር በዚያ ሰሞን በኢቲቪ ጣሪያ ስር ስናነሳና ስንጥለው የነበረ ጉዳይ ነው። በዚያ ሽማግሌ መስሪያ ቤት አቶ አለማየሁ ስራ አስኪያጅ ሆኖ በሰራባቸው ጊዜያት በርከት ያሉ ወዳጆችን አፍርቶ ነበር። በጥሩ አለቃነትም ሲያወሱት ነበር። እኛ ግን አልደረስንበትም። እኛ ስንቀጠር እሱ የኦሮሚያ ክልል ርዕሰ መስተዳድር ነበር። ብቻ ግን በእነዚህ ወዳጆቹ አማካኝነት የምንሰማው ሆነ በከተማው ይነገር የነበረው ሙሰኛው የነ አብይ አህመድ፣ የነ አባዱላ ገመዳና የነ ለማ መገርሳ ቡድን በጸረ ሌባ ዘመቻው የሚታወቀውን አቶ አለማየሁ አቶምሳን መርዞ እንደገደለው ነው። በረጅም ዘመን ስቃይ አዳክሞ ገደለው የሚለውን እኔም አምኜበት ኖሬያለሁ። ምናልባት የመፈታት ዕድል እንኳን ቢኖረኝ እንዲህ ባለ የረጅም ዘመን ህመም ላለመሞት ስል እዚህ ጨለማ ቤት ውስጥ የሚሰጠኝን ምግብ ላለመብላት ወስኛለሁ። ከአለማየሁ አቶምሳን በላይ በሚያዝያ 2014 ዓ.ም በእስር ቤት ውስጥ እያለ እንደገደሉት የሚነገርለት ጀነራል ገብረመድህን ፍቃዱ ወዲ ነጮ ትዝ አለኝ። ሁሉንም የግንኙነት መስመሮች ቆራርጦ ጥቅምት 24 2013 ዓ.ም ሰሜን ዕዝን አስጠቃብን ብሎ የከሰሱት ጀነራል
በበቂ ማስረጃ ክሱን ሁሉ ውድቅ ሲያደርግባቸው ከርቸሌ ድረስ የተመረዘ ምግብ ልከው ወዲያውኑ እንዲሞት እንዳደረጉት በወቅቱ በስፋት ይነገር ነበር። ከዚያም ይህን ያደረገችው ጎንደሬዋ ሚስቱ ነች የሚል ወሬ ማስወራት ቀጠሉ። ዓላማው የአማራና የትግራይ ጸብ በዚህ መልክ በእያንዳንዱ ቤት የሚገለጥ ነው በሚል ፕሮፓጋንዳ ለመስራት ያለመ እንደነበር መስማቴ ትዝ ይለኛል። ይህ ያለ የአብይ አህመድ አሊ ይሁንታና ፈቃድ እንደማይሆን እገምት ነበር። አሳዛኙ ነገር የውዲነጮ ሚስት የባሏ አስከሬን ገና ቤት ውስጥ እያለ ለምርመራ እንፈልግሻለን በሚል ፖሊስ ጣቢያ መወሰዷ ብቻ አልነበረም። ከቀብር መልስ ለሐዘን የሚቀመጠውን ቤተ ዘመድ በሪፐብሊኩ ጋርድ መበተናቸውና ለሐዘን መቀመጥ የለባቸውም ብለው ድንኳኑን ማፍረሳቸው ነው። ገድለው አረካ ሲሉ ማዘንንም ከለከሉ። እንደ ደርግ መንግሥት የገደሉበትን የመርዝ ዋጋ አለመጠይቃቸው ግን ትንሽ የምንሻልነን ብሎ ያደረጉት ሳይሆን አይቀርም። ግን በፍጹም አይሻሉም። እንዲህ ባለ ያልተቆራረጠ የጭካኔ ድርጊት ውስጥ ያሉት የኦህዴድ ብልጽግና መሪዎች እኔንም በተመሳሳይ ሊያስወግዱኝ ቢችሉስ ማለት ያልቀረ። በእርግጥ የኦህዴድ ብልጽግና ሰዎች ብቻ አይደሉም በመርዝ ሰውን በመግደል የሚታወቁት። የአብይ አማሮች እያልኩ የምጠራቸው የአማራ ክልል ሎሌዎችም ይህን ነገር እንደተገበሩት ተሰምቷል። እዚህ ጋር ተመስገን ደሳለኝ በእስር ቤት ቆይታችን የነገረኝን ልጥቀስ። የፖሊስ ኮሚሽነር የነበረውን አበራ አዳሙን ማን የገደለው ይመስልሃል አለኝ። እኔ እንጃ፣ ያው ተመርዞ ነው ሞተ የተባለው አይደል በማለት ዝርዝሩን እንዲነግረኝ በመፈለግ አኳኋን ጠየቅኩት። አገኘሁ ተሻገር ነው የመረዘው ሲለኝ ግራ ተጋባው። ወያኔ ራያን ከያዘ እንደ ቴዎድሮስ ራሴን አጠፋለሁ በሚለውና ሌሎች ዝነኛ ንግግሮች የሚታወቀው አገኘሁ ተሻገር በወቅቱ የአማራ ክልል ርዕሰ መስተዳድር ነበር። ምላሹ ግር እንዳለኝ የተረዳው ተመስገን ጉዳዩን በፍጥነት ማብራራቱን ቀጠለ። የአገኘሁ ሚስት ቅማንት ነች። አበረ ወደ ቅማንት ለመዝመት አንድ ኦፕሬሽን አቅዶ ሰራዊቱን አንቀሳቀሰ። በዚህ ወቅት አገኘሁ ደወለና ዘመቻውን እንዲያቆም ነገረው። አበረም የአለቃውን ትዕዛዝ ማክበርና መፈጸም ግዴታው ቢሆንም ይህኛውን ተልእኮ ግን ከመፈጸም እንደማይመለስ አስረዳው። ከዚያም አበረ የቅማንት ዘመቻውን አካሂዶ ተመለሰ። በዚህም የሚስቱን የቅርብ ዘመዶች ጨምሮ በርካታ ዘመዶቹን በአበረ ዘመቻ ያጣው አገኘሁ ተበሳጨ። ከዚያ ጊዜ ወዲህ ተጠማመዱ። በመጨረሻም መርዞ ገደለው አለኝ። እንዲህ ያለ ተሞክሮ ያላቸው ሰዎች ናቸው እንግዲህ እኔን ያሰሩኝ። ስለዚህ ምናልባት የሚፈቱኝ ከሆነ በረጅም ጊዜ ውስጥ ሊገድለኝ የሚችል መርዝ እንዳይሰጡኝ በሚል ስጋት ላለመብላት ወሰንኩ። ቢያንስ ከተጠያቂነት ለማምለጥ ከነሱ እጅ ከወጣው በኋላ እንድሞት ለማድረግ አስበው ቢሆንስ? ግን ምን ያህል ቀናት ያለ ምግብ መቆየት እችላለሁ? እነሱስ ምን ያህል ቀን በእስር ሊያቆዩኝ ይሆን እያልኩ ለራሴ ጥያቄዎችን አከታተልኩ። ከዚያም የረሃብ አድማ በማድረግ ትግል ያካሄዱ ሰዎችን ማሰብ ጀመርኩ። የማህተመ ካንዲ ትልቁ የረሃብ አድማ ለ3 ሳምንታት ብቻ የቆየ እንደነበር ማንበቤ ትዝ አለኝ። ሶላንጄ ፈርኒክስ የተባለች ፈረንሳይት ፖለቲከኛም የኒውክሌር መሳሪያን አደገኛነት ለማስረዳት በሚል ለ40 ቀናት ያለ ምግብ መቆየቷን የሚገልጽ ጽሑፍም አስታውሳለሁ። እዚህኛም ሀገር እነ በቀለ ገርባና ጀዋር መሐመድ ከ35 ቀናት በላይ ያለ ምግብ ቆይተው በእነ አትሌት ደራርቱ ቱሉ ሸምጋይነት ወደ ምግብ መመለሳቸውን መዘገቤ ታወሰኝ። አቶ በረከት ስምዖንም ለአንድ ሳምንት ያለ ምግብ መቆየቱን ከጠበቃው ጋር ባደረግኩት ቃለ ምልልስ ሰምቻለሁ። ስለዚህ እኔ ያለ ምግብ ለስንት ቀናት መቆየት እችላለሁ? እንደ ጋንዲ ለ21 ቀናት ወይስ እንደ ፌርኔክስ ለ40 ቀናት ወይስ እንደ ነጃዋር ለ35 ቀናት ወይስ እንደ በረከት ለ1 ሳምንት የሚለውን ጥያቄ ያለ ምግብ የምቆይበትን ቀን የሚወስነው የምታሰርበት ቀን ብዛት ነው በሚለው የሌላኛው አእምሮዬ ክፍል ጥያቄ መለስኩት። ቢሆንም ግን እስከሚቻለኝ ድረስ መቆየት አለብኝ። ከፈለጉ ተኩሶ ይግደሉኝ እንጂ እኔው በምበላው መርዝማ አልሞትላቸውም። ምናልባት አልበላም ማለቴ በፍጥነት እንዲፈቱኝ ግፊት ሊያደርግ ይችላል በማለት ከራሴ ጋር ያደረግኩትን ውይይት ቋጨው። የቤቱ አስፈሪነት፣ የጨለማው ድቅድቅነት ነፍሴን አስጨነቃት። ከዚያ በላይ በጣም ይቀዘቅዛል። የለበስኩት ትናንት ማታ ወደ ሞቅ አልጋዬ ስገባ ያደረግኩት ቢጃማ ነው። ቁስሌም መጠዝጠዙን ቀጥሏል። አይጦችና እንሽላሊቶች በበሩ ስር ሲወጡና ሲገቡ በጭላንጭሉ ይታየኛል። ቤቱን
የባሰ ፈራሁት። ባልፈራውስ ምን አመጣለሁ? ፍራሹ ላይ በጀርባዬ ተኝቼ ነገር ስፈትልና ዕጣ ፈንታዬን ሳሰላስል ረጅም ሰዓታት ፈጀው። ያ ስገባ ጀምሮ በአስፈሪ ድምፀት ሲከፈት የነበረው የውጭው በር ሁለቱም በተከታታይ ሲከፈት ሰማሁት። አከፋፈቱ አስጨናቂና የሚረብሽ ነው። ወዲያው ያለሁበት በር ተንኳኳ። አቤት ስል ምላሽ ሰጠው። ቁርስ የበላህበትን ሳህን በሩ ስር አስቀምጥና ፊትህን ወደ ግንቡ አዙር አለኝ። የታዘዝኩትን ፈጸምኩ። ከድምፁ እንደተረዳሁት አሁን የመጣው ሰው ጠዋት ቁርስ ያመጣልኝ አይደለም። ፊትህን አዙር ከሚለው ትዕዛዝ ውጪ የሚያመሳስላቸው አንዳች ነገር የለም። እንዲህ የሚያደርጉት ማንነታቸውን እንዳለይና እንዳላውቃቸው ነው። የጠዋቱን ሳህን ወስዶ የአሁኑን አስቀምጦ ሄደ። አንድ የታሸገ ግማሽ ሊትር አኳዲስ ውሃም አክሎበታል። ውሃ መጠጣቱን ወደድኩት። ምንም አይነት ቀዳዳ የሌለውና የፋብሪካው እሽግ እንደሆነ ለማወቅ ይረዳኛል ያልኩትን ፍተሻ አካሄድኩበት። የፕላስቲክ ጠርሙሱን በጣም በመጫን የማያፈስ መሆኑን መረመርኩት። በወገቡ ላይ ያለውን ልጥፍ ገነጠልኩና በዚያ በኩል ተቀዶ የተጣበቀ ነገር አለመኖሩን አረጋገጥኩ። ከዚያ ክዳኑን ስከፍተው ቀጭ የሚል ድምፅ ያለው እሽግ መሆኑን ካወቅኩ በኋላ መጠጣት ጀመርኩ። ቢያንስ አልከፈቱትም ወይም በስሪንጅ አልወጉትም ስል ራሴን ሸነገልኩት። ከዚህ በኋላ በዚህ መልኩ የታሸገ ውሃ ከመጣልኝ ተመሳሳይ ፍተሻ እያደረግኩ ብቻ ለመጠጣት ወሰንኩ። ሰው በውሃ ብቻ ምን ያህል በሕይወት እንደሚቆይ ለማወቅ የአእምሮዬን ጓዳ መበርበር ጀመርኩ። ለሳይንስ ነክ መረጃዎች ፈዛዛ የሆነው ጭንቅላቴ የረባ ምላሽ ሊሰጠኝ አልቻለም። ብዙ ባስብም የረባ ነገር አጣው። እነ ጀዋር የረሃብ አድማ ላይ በነበሩበት ቀናት በውሃ ብቻ ያለ ምግብ ስንት ቀን መቆየት እንደሚቻል ለሚዲያ ማብራሪያ የሰጡ አንድ ሐኪም ትዝ አሉኝ። በቂ ውሃ ከተጠጣ 2 ወራት ለሚጠጋ ጊዜ መቆየት ይቻላል ያሉ መሰለኝ። እና እነዚህ ሰዎች በዚህ መልኩ 2 ወራትን ለሚፈጅ ጊዜ ሊያስሩኝ ይችላሉ? ለነገሩ የጭካኔ ደረጃቸው ትዕግስትን አያውቅም። ከዚያ በፊት በአንድ እርሳስ ጥይት ሊያሰናብቱኝ ይችላሉ ወዘተ እያልኩ በጭንቅላቴ ማውጣትና ማውረድ የቀን ውሎ ሆነ። አመሻሹ ላይ በተመሳሳይ ምሳ የመጣበትን ሳህን ወደ በሩ አስጠግቼ ፊቴን ወደ ግድግዳ እንዳዞር ተጠየቅኩ። እራት እየመጣ መሆኑ ነው። ታዘዝኩ። ሳህኑን ሲያየው ምግቡ አልተነካም። እንዳልበላው ሲገባው ለምንድነው ምግብ የማትበላው ሲል በቁጣ ጠየቀኝ። መብላት አልፈልግም አልኩት። የሆነ መስማት ያልቻልኩትን ነገር አኩተመተመና በሩን በኃይል ዘግቶት ወጣ። እንደተናደደ ገባኝ። መቼም ይህን ያለን ያስበው አይሆንም። መርዙን አብልተው ለመግደል ያላቸው ችኮላ መሆን አለበት እያልኩ ማሰላሰለኝ ቀጠልኩ። ከአፍታ ቆይታ በኋላ ያ ሰቅጣጭ ድምፅ ያለው የውጭ በር ሲከፈት ተሰማኝ። ወዲያው ባለሁበት ክፍል መብራት ቦግ ብሎ በራና አስደነገጠኝ። በሰከንዶች ውስጥ በሬ ብርግድ ተደርጎ ተከፈተ። ጭምብል ያደረጉ 2 ወፋፍራምና ረጃጅም ሰዎች ገቡ። ጭምብሉ ዓይንና አፍንጫቸው ጋር ክፍተት አለው። ሰዎቹ ሲገቡ እንሽላሊቶቹና አይጦቹ ወደ ጣሪያው ግር ብለው ወጡ። ግድግዳው ከግማሽ በላይ የሚሆነው በቆርቆሮ የተከፈለ ነው። ወደ ወለሉ አስተዋልኩ። አንድ የተገደለ እባብ ተጠቅልሎ ተኝቷል። እባቡ እንደሞተ ያወቅኩት ዙሪያውን ጉንዳኖች ከበው ሲበሉት ስላስተዋልኩ ነው። በአንደኛው የክፍሉ ጥግ ላይ የሚመነጭ ውሃ ከግድግዳው ይፈልቃል። በሌላኛው አቅጣጫ ደግሞ ከእባቡ በኩል የተነሱት ጉንዳኖች መስመር ሰርተው ወደ ሌላ ጥግ ይጓዛሉ። ከፍራሽ የተወሰነ ርቀት በኋላ የደረቀ ደም ታየ። ወደ በሩ ቀና ስል በላይኛው ደፍ ላይ የተንጠለጠለ ጥቅል የኤሌክትሪክ ሽቦ ተሰቅሏል። በጥቅሉ የሲኦል ደጃፍ ላይ ያለው መሰለኝ። ለመሆኑ እንኳን የሲኦል ደጃፍ ራሱ ሲኦልስ ምንድን ነው? እግዚአብሔርስ ሲኦልን ለምን ፈጠረው? በእርግጥ ሲኦልን እግዚአብሔርን የፈጠረው? ሲኦልስ የት ነው ያለው? የሚሉትን ለመመለስ የሚያስችል ፋታ አልነበረኝ። የቤቱ ዘግናኝ ሁኔታ ተስፋ አስቆረጠኝ፣ አበሳጨኝ። ከገቡት ሰዎች አንዱ በብስጭት ለምንድነው ምግብ የማትበላው ሲል አንባረቀብኝ። እኔም የታሰርኩበት ክፍል አስቀያሚነት የባሰ አበሳጭቶኝ ስለነበር ምላሼ ቀና አልነበረም። ለመግደል ያዘጋጃችሁትን ሰው ማብላት ምን ይጠቅማችኋል? መግደል ካለባችሁ ለምን ስቃይን ታራዝሙታላችሁ? መግደል ካለባችሁ ለምን ገድላችሁ አስከሬኔን ወይም መርዶ ለቤተሰብ አታደርሶ ስል በጩኸት ተናገርኩ። እባክህ መገደል ካለበት ትገደላለህ። እንኳን አንተ ስንቱ ሰው ሞቷል። እንዳንተ አይነቱ ነው
ከመንግስት ጋር ሆኖ ሀገር እያፈረሰ ያለው? አሁን እኛ እንደ ሰውኛ ምግብ ብላ ነው እያልን ያለ ነው አለ የጎጃም አሊያም የጎንደር በሚመስል አማርኛ። ብዙ ለፈለፈ፣ አስፈራራኝም። ከሰውየው ንግግር ጆሮ ላይ የቀረው እንዳንተ አይነቱ ነው ከመንግስት ጋር ሆኖ ሀገር እያፈረሰ ያለው የሚለው ነው። ምን ለማለት ፈልጎ ነው? እኔ የመንግስት አጋር ሆኜ ሀገር የማፈርስ ከሆነ ያሰረኝ አካል ከመንግስት ውጭ ያለ ቡድን ነው ማለት ነው? ይህ መቼም ቀል መሆን አለበት። ወይስ እኔን አንዳች ልገምተው ከማልችለው ጭንቀት ውስጥ ለመክተት ፈልጎ ነው ይህንን መናገሩ? የሚሉትን ጥያቄዎች በአእምሮዬ አግተለተሉ። ሁለቱም በተደራራቢ መልእክት ስማ፣ ምግብ ብላ፣ እኛ እንደ ሰውኛ ነው የምናናግረህ፣ ትበላለህ ብላ አሉኝና አስፈሪ ጭንብላቸውን እንዳጠለቁ ወጡ። በሩን ድርግም አድርገው ዘጉትና ከውጭ ሸጎሩት፣ መብራቱንም አጠፉት። እኔም ወደ ጨለማ የተመለስኩ። በእነዚህ ጥቂት ደቂቃዎች ያንን መብራት ባያበሩትና የቤቱን አስቀያሚ ገጽታ ባላየው ኖሮ ስል ተመኘው። በዚህ ክፍል ውስጥ ለስንት ቀን፣ ለስንት ወራት፣ ለምን ያህል ዓመታት እንደምቆይ አላውቅም። በጨለማው ውስጥ ሆኜ በብርሃን ያየኋትን ቤቴን በአይነ ህሊናዬ ማሰላሰል ቀጠልኩ። በሩ ላይ ተንጠልጥሎ ያየሁት ጥቅል የኤሌክትሪክ ሽቦና ወለሉ ላይ የደረቀው ደም ታወሰኝ። በኤሌክትሪክ ሽቦ ስገረፍ፣ ደሜ ሲንዘረዘር፣ ገላዬ ሲቆስል፣ ከዚያ ህመም ሲያሰቃየኝ ታየኝ። ወዲያው የምጠላቸው አይጦችና እንሽላሊቶች ግር ሲሉ ከሐሳቤ ተመለስኩ። እባቡም ትዝ አለኝ። እንኳንም የሞተ ሆነ ስል ተጽናናሁ። ሰዎቹ ምን አስበው ነው ከአይጥና እንሽላሊት ጋር ከተገደለ እባብ ጋር የሚያስሩኝ የሚለውን ጥያቄ ባነሳም የሚመልስልኝ የለም። ተስፋ መቁረጥ፣ እልህ፣ ብስጭት፣ ንዴት ተመላለሱብኝ። እንዲህ መጨከናቸው ካልቀረ ሁሉንም እጃችን የገባውን መረጃ ዘግበነው አውርተነው ቢሆን ኖሮ የሚል ቁጭትም አደረብኝ። ስለ ባለሥልጣኖቻቸው ውስልትና ንቅዘትና ሴራዎች ብዙ መረጃዎች ነበሩ። ስለ ጠቅላይ ሚኒስትሩ፣ ስለ ምክትሉና አንዳንድ ባለ ሀብቶች ቢሮአቸው ውስጥ አልጋ እንዲያስገቡ በአለቆቻቸው ስለታዘዙ ሴት ሚኒስትሮችና ይህንን ተከትሎ ስለመጣባቸው ትንኮሳ ብዙ መረጃዎች እኛን ሚዲያችንን አይመጥንም፣ ለሀገሩም አይጠቅምም ብዬ ተኳቸዋሉ። እነዚህን ሁሉ አለመተረኬን ያስቆጨኝ። ከተጨካከንን አይቀር ይህንን መዘገብ ነበረብኝ እያልኩ የነገር ማክሳደራ መሸ። የውስጡን ተወት አድርጌ ጆሮዬን ከውጭ ለሚመጡ ድምፆች ሰጠሁት። ከደቂቃዎች በፊት ከሩቅ የሚሰማኝ የቤተ ክርስቲያን ድምፅ ነበር። አሁን ቆሟል። እሱን ለመስማት ያቆበቆቡ ጆሮቼ የባቡር ጡሩምባ ሰሙ። በሆነ የባቡር ጣቢያ አቅራቢያ እንደምገኝ ገባኝ። በዚያውም አዲስ አበባ ውስጥ እንዳለሁ አረጋገጥኩ። ወደ ሰበታ አሊያም በዚያ መስመር የወሰዱኝ መስሎኝ ጠርጥሬ የነበረውን ውድቅ አደረግኩት። የባቡሩን ድምፅ መነሻ አድርጌ ያለሁበትን ቦታ መገመት ጀመርኩ። ጠዋት ይዘውኝ ሲመጡ 22 አካባቢ መድረሴን አይቻለሁ። ከዚያ በኋላም እስከ ለጋር ድረስ ያለውን መስመር እንደተጓዝንበት መለየት አልተሳነኝም። የጠፋብኝ ከዚያ በኋላ ያለው ነው። ስለዚህ ወደ ጦር ኃይሎች አካባቢ ሊሆን ይችላለሁ ብዬ እንደደመደም በሩ 2 ጊዜ ኳኳ ተደርጎ ተከፈተ። እጁን ብቻ ብቅ አድርጎ ይህንን አድርግ ብሎ ጭንብል ወረወረልኝ። አጠለቅኩ። መቶ ግራ ክንዴን ያዘኝ። ተራመድ ሲልም ተቆጣኝ። ያለምንም እንከን እየተራመድኩለት እያለ መቆጣትን ለምን እንዳስፈለገው አላውቅም። ከጥቂት እርምጃዎች በኋላ ጤዛ ያለው የሳር ቦታ ደረስን። ወዲያው ደረጃዎችን መውጣት እንደጀመረን መራኝ። ነጭ በትር ሆኖ ተፈጥሮ የሰጠኝን አይን ከቀማ በኋላ እንዲህ ተራመድ፣ እንዲህ አርገጥ በማለት መንገድ ይመራኛል። ለመታረድ ወደ ሞሪያም ተራራ እንደሚወሰደው ይስሐቅ የምጎተት መሰለኝ። ይስሐቅስ አባቱ የአምላኩን መንፈሳዊ ትእዛዝ ለመፈጸም ሲል ያቀረበው መስዋዕት ነው። የኔው ግን አራጅ ለሆዱ ሲል ለአለቃው ግዳይ ለመጣል የሚሄድ ወንጀለኛ ነው አልኩ። 7 ደረጃዎች ከተጓዝን በኋላ የጣውላ ርብራብ ያለው ቤት ውስጥ ገባን። ከጥቂት እርምጃዎች በኋላ አንድ ቤት ውስጥ አስገብቶ ዘጋብኝ። ስጨርስ በሩን አንኳኳ አለና ጭንብሉን ከአናቴ አውልቆ ሰጠኝ። ለካስ ሽንት ቤት ነበር ያመጣኝ። ከአሮጌ ቁሳቁሶች የተሰራው የሽንት ቤት ሲንክ ቆሻሻ ነው። አጠገቡ የድሮ በርሜል ተቀምጧል። በርሜሉ ውሃ አለው። የእጅ መታጠቢያ ውሃው ያፈሳል፣ ተበላሽቷል። ወደ ጣሪያው ቀና አልኩ። የቆሸሸ ኮርኒስ ከውስጥ ወደ ውጭ እንዳያሳይ ተደርጎ ስፖንጅ የተጠቀጠቀበት መስኮት ታየኝ። በመጨረሻም
ጭምብሉን አገላብጬ አየሁት። ሬድ ሌጅ የሚል ብራንድ ተለጥፎበታል። ቻይና የተመረተ መሆኑን የሚያሳይ ጽሑፍ አለው። ጥቁር ነው። በአፍና በአፍንጫ ቦታዎች ላይ ቀዳዳዎች አሉት። እኔ ግን እነዚህን ቀዳዳዎች ያሉበትን ወደኋላ አዙሬ ነው ማጥለቅ ያለብኝ። ዙሪያ ገባውን ስቃኝ ቆይቼ በሩን እጅግ ዝግ ባለ ድምፅ አንኳኳሁት። ገርበብ አድርጎ ከፍቶ ገብቶ በፍጥነት ጭምብሉን አጠለቀልኝና ወደ ዋልኩበት ክፍል ይዞኝ ወረደ። በወጣሁበት ደረጃ በመጣሁበት መንገድ ተመለስኩ። ከድቅድቅ ጨለማዬ ጋር፣ ከአይጦቼና እንሽላሊቶቼ ጋር፣ ከጉንዳኖቼ ጋር እፋጠጥ ዘንድ ሆነ። ያንን የተኛ እባብ ላለማስታወስ ጥረት እያደረጉ ፍራሼ ላይ ተቆልፌ ተቀመጥኩ። ቅዝቃዜው ይጠዘጥዘኛል፣ ቁስሌ ይነዘንዘኛል። ሕይወት በአንድ ቀን ከየትኛው ጥግ ወደ የትኛው አቅጣጫ እንደሚያገለባብጥ አስተዋልኩት። ትናንት በሞቀ ቤቴ ውስጥ ከጓደኞቼ ጋር አብሬ እንዳላመሸው የዛሬ ጓደኞቼ አይጦችና መሰል ተሳቢ አካላት ሆኑ። በእርግጥ የትናንት ጓደኞቼ ዛሬ የት እንዳሉ አያውቁ። እንኳን እነሱ እኔም የትኛው ሰርጥ ውስጥ እንደገባው አላውቅም። ትናንት በራሴ አልጋ ላይ የምቾት እንቅልፌን ስለጠጥ እንዳላደርኩ ዛሬ ከላይ ላይ ጣል የማደርገው እራፊ ጨርቅ ቸግሮኝ ብርድ ይነጨኛል። በዚህ ቁዘማ መሃል ድንገት አንድ ሐሳብ መጣልኝ። የተቀመጥኩበትን ፍራሽ ጨርቅ ቀድጄ መልበስ አደረግኩት። እናም አላህ አብጀው አስቤም አልፈጀው እንደሚሉት የወሎ ዘመዶቼ ሌሊቱን ለአምላኬ ሰጥቼ የቆሳሰለውን ሰውነቴን በዚያ ስፖንጅ ፍራሽ ላይ ዘርግቼ የፍራሽ ጨርቄን ለብሼ ተጋደምኩ። ያየ ሰው ሽመልስ ይቀጥላል። አበቃው።